እና ፍቅር ለአለልኝ በገንዘብ ተደራድረው ሲፈለጉ የነበሩትን ልጆች አስረክበውታል። ሮማንንና አደይን አንቺ ነሽ ዋነኛዋ ይህንን ድርጊት ልታደርጊው እየቻልሽው የታለች ሮማንን አምጪ ተናገሪ የት እንዳለች እያለ እሷን ሲያሰቃያት ነበር። ፍቅር ተንኮለኛዋ ሆስፒታል በተቀመጠችበት ሰዓት ሮማን ነይኔ አግዝሻለሁ ብላት ወስዳ አሳልፋ ለአለልኝ ሰጥተዋለች። የእናንተን ውለታ እንዴት አድርጌ ነው የማመሰግነው? አመሰግናለሁ። እናንተ ባትኖሩ እነኚህ ልጆች አላገኛቸውም ነበር ብሎ ቤዛንና ፍቅርን አመስግኗቸዋል። አደይንም ያሰቃያት ነበር። በእጁ የገባችለትንም ሮማንም እሷን ከመደብደብም ባሻገር ሆዷን ረግጧታል። ነፍሰ ጡር ናት፣ ጽንሱ ወርዷል። አደይ ስታያት በጣም ደነገጠች። ማነው እዚህ ያመጣሽ? ምንድነው የተፈጠረው? እህቴ ሮማኔ እንዴት ነሽልኝ ብላ ለሮማን ስትነግራት አለልኝ ሁለቱንም በአንድ ጋር አስቀምጦ ሲገርፋቸው ነፍሰ ጡር እኮ ናት ሮማን ብላ ላለልኝ ስትነግረው በጣም ደነገጠ። ደሙ ሲወርድ አየ። ተሸከማት፣ ወደ ሆስፒታል ወሰዳት። የት ልትወስዳት ነው ብላ ያቺ ተንኮለኛዋ ቤዛ ስትናገርም ለጫንዬ ሬሳውን ተሸክሜ ባስረክበው በወስድለት ይለቀኝ መሰለሽ ወይ? ወደ ሆስፒታል ልወስዳት ነው ብሎ ለቤዛ ነገራት። ቤዛ ተንኮለኛዋ ነይ የልትሄጂ ነው? ይህንን ሳታጸጂ ወደት ልትሄጂ ነው ብላ ለአደይ ስትነግራት እህቴ ሮማን አንድ ነገር ትሁንና ካንቺ ራስ ላይ አልወርድም፣ ይህን ድርጊት እየፈጸምሽው አንቺ ነሽ ብላ ሲጥ አድርጋ አነቀቻት። ገፍትራ ወደ ሶፋው ጣለቻት። ሊሊ በጓደኛዋ መጥፋት የተጨነቀችው አደይ ጠፋች፣ እንደገና ደግሞ ሮማን ጠፋች። ይሄ ነገር የታቀደበት ነው፣ ይህንን ሴራ የምትሰራው ያቺ ቤዛ መሆን አለባት ብላ ከዴቭ ጋር ወደ ቤት ሄዳ ክፈቺ በሩን፣ ምንድነው ያደረግሻት? አደይ የታለች ብላ ቤዛን ሲጥ አድርጋ አንቃታለች። እኔም እኮ ስመጣ አጠኋት፣ የት እንደሄደች አላውቅም ስትል ዋሸቻት። ቤዛ ግን ንቅ አድርጋት እውነቱን ካልነገርሽኝ አልለቅሽም ብላ ነገረቻት። ፍቅር ተንኮለኛዋ ወደ ቤት ተመልሳ የት ሄደሽ ነበር ብሎ ባርኮት ሲነግራት እየተርበተበተች ክላስ ነበርኩኝ ስትል ለባርኮት ትነግሯለች። ደንግጠሻል? ምን ሆነሻል? ሲልም ጠየቃት። የሮማኔ መጥፋት የአደይ መጥፋት ያስጨነቀው ሮማንን ከገጠር ከዛ ከጫንዬ አስመልጦ ወደ ከተማ ይዞ የመጣው አሸናፊም ጠፍታበት ከሆስፒታል እሷን ለማሳከም ሄዶ እንዴት ትጠፋብኛለህ ብሎ በጣም ደንግጦ ወደ እነ ባርኮቴ ቤት ሄዶ ነበር። ተንኮለኛዋ እንደተቀመጠች የማንም የገጠር ጥርቅም መጥቶ የኛ ቤት መቀመጫ ነው ወይ? ተነስ ከመሬት ተቀመጥ፣ ሶፋው ላይ እንዳትቀመጥ ብላ ለአሸናፊ ነገረችው። አንቺ ገጠር መታሽ ታውቂያለሽ ወይ? የገጠር አቀባበላችን እንደዚህ አይደለም፣ ምን ጉድ ነሽ ብሎ ከሶፋው ተነስቶ መሬት ላይ ተቀመጠ። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 85 ቤዛ ተንኮለኛዋ አሳልፋ ከመስጠቷ ባሻገር ልጅቷ እንድትጎዳና በሆዷ የያዘችው ጽንስ እንዲወርድ አስደርጋታለች። ዴቭ እነደመቀ ንጉሱ እንዴት ሁለቱም ይጠፋሉ? ታቅዶ የተሰራ ስራ ነው። ለአለልኝ አግኝቷቸው ነው እንጂ እንዴት ያለ አንድ ነገር ሁለቱም ይጠፋሉ ብለው በጣም ተጨንቋል። ደመቀም ሮማኔ እንዴት ትጠፋብኛለች ብሎ በጣም ለንጉሱ እየነገረው ነው። አሸናፊም እኔ ነኝ እኮ ከገጠር ድረስ ይዤ መጥቼ ሮማኔ እንድትጠፋብኝ እያደረኩት የት ሄዳብኝ ሆን እያለ በጣም እየተጨነቀ ነው። ሊዱም ሶፋው ላይ እንዳትቀመጥ ተነስ ምሬት ተቀመጥ እያለችውን አሸናፊን አንቺ ምን እያደረግሽ ነው ስትል ፍቅርን ወቀሰቻት። ምን አገባሽ አንቺ? እዚህ ቤቱ የኔ ነው፣ እኔ
ባልኩት እንጂ የማንም የገጠር ጥርቅም መጥቶ እንዲቀመጥበት አልፈልግም ስትል ለአሸናፊ ስትመልስለት ቆይ አንቺ ምን አይነት ጉድ ነሽ ብላ ገላመጠቻት። ተነስ ከመሬትማ መሬት ላይ አትቀመጥም ሶፋው ላይ ተቀመጥ ስትለው ሃይ ይቅርብኝ ብሎ መለሰላት። በግድ ተቆጥተው አስነስተው ሶፋው ላይ እንዲቀመጥ አድርገው ከፍቅር ጋር ጭቅጭቅ ውስጥ ገብተዋል። እሱም ደግሞ ምን አይነት ጉድ ናት ይች ናት ወይ ፍቅር ማለት እህቴ ብርሃን እኮ ስታነሳት ሁል ጊዜ ነው የማቃትን ለካ ይች ናት ምን አይነቷ ናት ብሎ በክፉ ሲነግራት አደይንም ጨቅጭቃ ከዚህ ቤት ያባረረቻት ይች ናት ተንኮለኛዋ ስትል ለአሸናፊ ነግሯል። ቤዛ በጣም መጥፎ ያቺ ተንኮለኛዋ አለልኝም ሲደበድባቸው እሷም እየደበደበቻቸው ነበረ። ምንም ሁለቱ እንኳን ራሳቸውን መቆጣጠር ቢያቅታቸው እነሱ በትራቸውን አልቀረም ነበር። የሮማኔ ጽንስ መውረድ ለአለልኝ አስደነገጠው። በትሩን ግን አልቶ ነበረ። የንጉሱ ፍቅረኛ ደግሞ በግድ በቁጣ ነው እሱን የምታናግረው። ቆይ አንቺ ያንቺ ፍቅር ደግሞ በልህ በቁጣ ነው ወይ ለምንድነው እንደዚህ የምታደርጊው ሲል ንጉሱ ለዛች ለፍቅረኛው መልሷ። ደመቀ በጠፉት እህቶቹ በጣም ተጨንቆ ምን ሆነው ነው ያ አለልኝ አግኝቷቸው ነው እንጂ እኔ ሮማኔና አደይ ጠፍተውብኝ ሰላማዊ ህይወት የምኖር አይደለሁም እያለ በጣም ተጨንቋል። በቃ ምን ማድረግ ይቻላል ፍለጋችንን መቀጠል አለብን ብለው ሁሉም እነሱን ለመፈለግ ቆርጠው ተነስተዋል። ሊዲያ ቀበጧ ከናኦል ጋርም ሆና ናኦልን እንደምትወደውና ወደ ቤተሰብ ጋር ስትሄድ አስቀድማ ለሱ እንደምትነግረው እነግረዋለሁ። አሸናፊ ስለጠፉበት የተጨነቀው ወንድም እሱን ስታየው ወደሱ ጠጋ ብላ ለምንድነው እንደዚህ የተጨነቀው ምን ሆነሃል ሰላም አይደለህም ወይ ፊትህም ሰላም አይደለም ብላ ስትነግረው ሮማን እኮ ጠፋችብኝ ሲል ለልዱ ይመልስላታል። ሮማን እኮ ታዳ ጫንዬ ሚስት ናት አልተባለም ወይ? ቆይማ አንተ ታዲያ ምን ሆነህ ስትል ተነግሯል። ምንም ሆነሽ ነው አንቺ ብሎ ወንድሟ ዴቭ ሲናገር ቆይ እናንተ ምን ሆናችሁ ነው የቤት ሰራተኛ አፍቅሮም ዴቭም እንደዚህ የሆነው ስትል ለዴቭም ስትናገረው አንቺ እያየሽ ተናገሪ ስርዓት ያዥ ብሎ እህቱን ይመልስላታል። ከናኦል ጋር ወደ ኤላ ቤትና ለምለም ቤት ሲሄዱ እሺ እንዴት መጣችሁ ለምን መጣችሁ እንዴት ነው ነገሩ ብሎም ናኦል ይመልስለታል። ኤላ እሷ ደግሞ ወደዛ ቤት መሄድ እንደፈለገችና እሱ ጓደኛዋ እንደሆነም ለለምለም እና ለናኦል ትናገራለች ለኤላ ትናገራለች። ባርኮቴ በጠፉት ቤቱ ጭራ ለኮ ብሎ ለዛች ለቀበጡና ለተንኮለኛዋ ለፍቅር ሲናገር ለምን አንድ ሰራተኛ ስለሄደች ነው ወይ ቤቱ እንደዚህ ጭር የሚለው ያለች እየተነጫነጨች እየመለሰችለት ነው። ዴቭ በጣም ተክዞ በቃ ከዛች ከለምለም ጋር ፍለጋውን ለመቆርጦ ለመፈለግ ወስኗል። ቀጥታ ቁጥሯን ስጡኝና ቤቷ ድረስ ሄጄ ነው የምጠይቃት ያለ አንድ ነገርማ እሷ ስልኳም አይሰራም የዛችኛዋም ስልክ አይሰራም ስትል የአደይም የቤዛም ስልክ አልሰራ ስላላት በሰላማ አይደለም ስልኳንም እየዘጋቸው አንድ ነገር አድርጋት ነው እኔ ቤቷ ድረስ ሄጄ ነው የምጠይቃት ብላ የቤዛን ቁጥር ተቀብላ ቤቷ ድረስ ሄዳ ክፈቺ እኔ ለምለም ነኝ ምንድነው የተፈጠረው አደይን ፈልጌ ነው የመጣሁት ስትላት ወይኔ ጉዴ ምንድነው የማደርገው ምንስ ነው የምተነፈሰው እያለች እየተርበተ ተበተች ነበር የምትመልሰው ግራ የገባት ይህንን ሁሉ ከባድ ድርጊት የፈጸመችው ቤዛ ተብዩዋ በሩን በግድ ብትከፍትም ዴቭን አስከትላ ነበር የሄደችው። የታለች አደይ ነይ ተናገሪ የት ነው ያደረግሻት አንጫት ተብላ ስትጠየቅ እኔ የማውቀው ጉዳይ የለም ስመጣ የለችም ብላ ስትናገር ምንድነው አንቺ ጋር እንደሆነች አይደለም ወይ የምናውቀው የት ነው ያደረግሻት ብሎ ዴቭ የሚናገር
ይናገራል። አይ በጭራሽ እኔ ስመጣም የለችም አላውቅም እያለች ትመልስለታለች። አንቺማ አንድ ነገር አድርገሻት ነው እንጂ ያለ አንድ ነገር እንደዚህ አትሆንም። ጠፍታብሽ ከሆነ ለዚያኗ ስልክ ደውለሽ ያሳወቅሽን ብላ እሲጥ አድርጋ እሷን አንቃታለች። እባክሽ ልቀቂኝ እያለች እየታገለች ነበር። በሁለቱ መጥፋት የተጨነቀውም አሸናፊ ዴቭ ክላስ ሊሄድና ዴቭ ዝህ ጠብቀኝ ብሎኛል ብሎ ለዴቭ እህት ለሊዱ ይናገራል። እሺ ብላ እሷን በጥሩ ገጠር ሲሄድ የተንከባከበኝ ነው ብላ ለናኦል እነግረዋል። ናኦልም ከሱ ልጅ ጋር የምትለጣጠፊው ነገር ምንድነው ብሎ ሲነግራትም እኔ እና እሱ ምንም አይነት ግንኙነት የለንም፣ ገጠር ሲሄድ እዛ ስላየሁት ነው እንጂ ምንም ነገር የለም ስትል ተመልስለታል። ከፍቅር ተንኮለኛዋ ጋር ሌላ ነገር ሊፈጽሙ ተስማምተዋል ናኦልና ፍቅር። ይሄ አሸናፊ የሚባል ሰው ከሊዱ ጋር እየተለጣጠፈ ነው ብሎ ለፍቅር ሲነግራት ቆይ አንተ ተወዳታለህ ወይ ሊዱን? ለዚህ ለምን አሰብክላት? እንዴትስ እንደዚህ ተቆረቆርክላት? ብላ ስትነግረው አዎ ብሎ ለሱ ይመልስላታል። አንድ ነገር ለምን አናደርግም ብላ ትነግረዋለች። ምንድነው ብሎ እሱም ይስማማል። ለምን አናባረረውም ስትነግረው በዚያ ሀሳብ እሱም ይስማማል። ለምለም በመጨረሻ ያችን ቀበጧና ተንኮለኛዋን ቤዛን ሲጥ አድርጋታለች። መቼም የለምለም ጥፊ በዚህ ድራማ ይለያል። ታጮላታለች። ሲጥ ነው የምታደርጋትና በመጨረሻ ሲጣድርጋት እውነቱን ካልነገርሽኝ አለቅሽም ስትላት የዛሬው ቪዲዮ ያበቃል ማለት ነው። አለልኝም በመጨረሻ በጣም ደነገጠ። ነፍሰ ጡር ናት ሲባል ሲያውቅ በጣም ደንግጦ እንዴት እንደዚህ ይሆናል ብሎ ወደ ሆስፒታል ይዟት ሊሄድ ተሸክሟታል። በዛሬው ክፍል ይህንን ይመስላል። ቤተሰብ ቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። በቀጣዩ ክፍል በቤዛ ላይ ምን አይነት እርምጃ ይወሰድባት ይሆን? ይህንን ከባድ ችግርና አደይን እንዲሁም ያቺ ሮማንን ከባድ አደጋ